ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ዛሬ ሐምሌ 13 2018 ዓ.ም ዓለማችን እስትንፋሷን አቅባ አይኖቿን ወደ መካከለኛው ምስራቅ ሰቅላ ትገኛለች። የታሪክ ጸሐፊዎች ገና ያልጻፉት፣ የዓለም የዜና አውታሮች ገና ያልተነተኑት፣ ነገር ግን በምድር ላይ እየተከሰተ ያለው እውነታ ግን እጅግ ዘግናኝና አስፈሪ ነው። ዛሬ በዋሽንግተንና በቴህራን መካከል ያለው ርቀት በሚሳኤል እሳት ተሸፍኗል። ኢራን የበቀል ስትል በጠራቸው ኦፕሬሽን የአሜሪካ ወታደራዊ ልዕልና መሬት ያስረገጠ እርምጃ መውሰዱን አውጃለች። ይህ ጦርነት በአየር ላይ ብቻ የተገደበ አይደለም፣ ወደ ባህር ተሸጋግሯል። አሁን ደግሞ ወደ የብስ ሊወርድ ደጃፍ ላይ ይገኛል። ይህ ቪዲዮ በዛሬው ዕለት የተከሰቱትን እጅግ አስደንጋጭ ክስተቶች አንድ ባንድ የሚፈታ ይሆናል። እስከ መጨረሻው አብራችን ቆዩም። በዮርዳኖስ በረሃዎች ውስጥ የሚገኝ የአሜሪካ የጦር ሰፈር ዛሬ ምሽት የኢራን ባሊስቲክ ሚሳይሎች ሲሳይ ሆኗል። የኢራን አብዮታዊ ዘበኛ ባወጣው እጅግ መደበኛ መግለጫ የአሜሪካ ጦር ከባድ መሳሪያዎችና ወታደሮችን ለማጓጓዝ የሚጠቀምበት የዓለማችን ግዙፍና ውድ የሆነው ሲ-17 ጎምቤ ማስተር የጭነት አውሮፕላን በሚሳይል ተመቶ ሙሉ በሙሉ መጋየቱን አረጋግጧል። ጥቃቱ በዚህ ብቻ አላበቃም። የአሜሪካ የባህር ኃይል ዓይንና ጆሮ የሆነው እጅግ ዘመናዊ ፒ8 ኮማንድ ኤንድ ኮንትሮል አውሮፕላንም የኢራን ሚሳይሎች ኢላማ ሆኖ ወድሟል። ይህ ማለት አሜሪካ በመካከለኛው ምስራቅ ያላትን የመረጃና የሎጂስቲክስ አቅም ሽባ ሆኗል ማለት ነው። ከዚሁ ጋር ተያይዞ በኢራን የከርማንሻ ግዛት ሰማይ ላይ በሚሊዮን የሚቆጠር ዶላር የሚያወጣው MQ-9 ሪፔር ድሮን እንደ ተራ ወፍ ተመቶ መውደቁም የአሜሪካን የቴክኖሎጂ የበላይነት አቧራ አስረግጦታል። በአውሮፕላኖቹ ውድቀት ማግስት ዋሽንግተን ሌላ መራር ዜና ተቀብላለች። የአሜሪካ መካከለኛ እዝ 3 የአሜሪካ ወታደሮች መገደላቸውና አንዱ ደግሞ የት እንደደረሰ ለመታወቁን በይፋ አምኗል። ይህ ዜና ለዶናልድ ትራምፕ አስተዳደር ከባድ መርዶ ሆኗል። ትራምፕ ገና ከቀናት በፊት በፔንሲልቬንያ ለደጋፊዎቻቸው ንግግር ሲያደርገው ኢራንን አቅም አልባ አድርገናታል፣ ምንም አይነት ሚሳኤልና የባህር ኃይል የላትም ሲሉ የነበረው ንግግር ዛሬ ዋጋ አጥቷል። የፎክስ ኒውስ ጋዜጠኛ ማሪያ ዛሬ ጧት እንዴት አቅም አታለች የምንላት ሀገር እንዲህ አይነት ጥፋት ልታደርስ ቻለች ስትል ያቀረበችው ጥያቄ በትራምፕና በመከላከያ ሚኒስትራቸው ፔቴክሴት ላይ ትልቅ ውጥረት ፈጥሯል። በደርዘን የሚቆጠሩ ወታደሮች መቁሰላቸውና መረጃው ለሕዝብ እንዳይነገር መታፈኑ አሁን ላይ ታላቅ የፖለቲካ ቅሌት እየሆነ ነው። የየመኑ መንሱር አላህ ወይም ሁቲዎች ዛሬ ሌላ ታሪክ እርምጃ ወስደዋል። በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን አውጀዋል። ይህ እገዳ በሳውዲ አረቢያ ብቻ ሳይሆን በመላው ዓለም ኢኮኖሚ ላይ የተተኮሰ ጥይት ነው። በየቀኑ ከ8 እስከ 10 ሚሊዮን በርሜል ነዳጅ የሚያልፍበት የባቢል መንደብ በኩል የሳውዲ መርከቦች እንዳያልፉ መደረጉ የነዳጅ ዋጋን በታሪክ ታይቶም በማይታወቅ መልኩ ሊያንረው ይችላል። ሁቲዎች ሳውዲ የሰናን አውሮፕላን ማረፊያ ከዘጋች እኛም የሳውዲን ወደቦችና የንግድ መስመሮች እንዘጋለን በማለት የአይን ለአይን መርህን ተቀብለዋል። ይህ እገዳ የአሜሪካና የአውሮፓን ገበያ ብቻ ሳይሆን እያንዳንዱን የዓለም ዜጋ ኪስ የሚነካ የኢኮኖሚ ቦምብ ነው። አሜሪካ ለደረሰባት ኪሳራ ምላሽ ለመስጠት በደቡባዊ ኢራን በምትገኘው ካርክ ደሴት ላይ የየብስ ወረራ ለማድረግ ማቀዷን የሚጠቁሙ መረጃዎች ወጥተዋል። ሆኖም ኢራን ለዚህ ወረራ የሰጠችው ምላሽ እጅግ አስደንጋጭ ነው። የአሜሪካ ወታደሮችን ለመቀበል ደቂቃዎችን እየቆጠረ ነው ብለዋል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይም። ይህ ማለት ኢራን የአሜሪካ ወታደሮች ወደ ሞት ወጥመድ እየጠራቻቸው ነው በማለታቸው የቀድሞ የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ በሰጡት ትንታኔ አሜሪካ በስዊዘርላንድ የተደረሰውን የሰላም ስምምነት በመናቋና የኢራንን ሉዓላዊነት በመድፈሯ ወደማይወጡት ስትራቴጂካዊ ማጥ ውስጥ እየገቡ መሆናቸውን አስጠንቀዋል። ኢራን ስትመታ የምትፈርስ ሀገር አይደለችም፣ ይልቁንም የመላው መካከለኛው ምስራቅ የጦር እሳት መለኮሻ ናት ሲሉ መልእክታቸውን አስተላልፈዋል። ክቡራትና ክቡራን ዛሬ ያቀረብላችሁ ዘገባ ዓለማችን ምን ያክል አደገኛ ምዕራፍ ላይ እንደምትገኝ የሚያሳይ ነው። የሚሳኤል ጥቃቶች፣ አውሮፕላኖች መጋየት፣ የነዳጅ እገዳዎችና የየብስ ጦርነት ስጋቶች ሁሉ ተደራርበው ሶስተኛው የዓለም ጦርነት ደጃፍ ላይ አቁመውናል። አሜሪካ የጀመረችው ወረራ ትቀጥል ይሆን? ኢራንስ ቀጣዩ እርምጃዋ ምን ይሆናል? የዓለም ኢኮኖሚ ይህንን መከራ ሊቋቋም ይችላል ብላችሁ ታስባላችሁ? እናንተስ ምን ትላላችሁ?
አሜሪካ በኢራን ላይ የምታደርገው የየብስ ወረራ ለስኬት ይበቃል ወይስ የአሜሪካ ጦር መጨረሻ ይሆናል? የሁቲዎች የነዳጅ እገዳ በኢትዮጵያና በዓለም ገበያ ላይ ምን አይነት ተጽዕኖ ይኖረዋል? የእናንተን ጥልቅ ሀሳብና ትንታኔ በኮሜንት መስጫው ላይ ጻፉልን። አብራችን ቆዩም። ክብራትና ክብራን ተመልካቾቻችን ዛሬ ያቀረብንላችሁ እጅግ አሳሳቢና አስደንጋጭ ዘገባ ዓለማችን ምን ያክል አደገኛ በሆነ የጥፋት አፋፍ ላይ እንደምትገኝ ቁልጭ አድርጎ የሚያሳይ ነው። ዛሬ በመካከለኛ ምስራቅ ሰማይ ላይ የተቃጡት የአሜሪካ ሲ-17 እና ፒ-8 ግዙፍ የጦር አውሮፕላኖች ጢስ ወታደራዊ ኪሳራን ብቻ የሚያመላክት አይደለም። ይልቁንም ላለፉት አስርተ ዓመታት የቆየው የዓለም የኃይል ሚዛን የሌለ ሀያላን ክንድ የተሰበረ መሆኑን የሚያበስር ትልቅ የታሪክ ምልክት ነው። ኢራን የበቀል ማዕት በሚል በሰነዘረችው ጥቃት የአሜሪካ ወታደሮች ሕይወት ማለፉም ዋሽንግተን እስካሁን ስታስተጋባው የነበረው ኢራን አቅም የላትም የሚለው ትረካ መክኖ እንዲቀር አድርጎታል። በሌላ በኩል ደግሞ የየመኑ ሁቲ በባቢል መንደብ በኩል በሳውዲ አረቢያ ላይ የጣሉት የባህር ላይ እገዳ የዓለምን ኢኮኖሚ ጉሮሮ የሚያንቅና የእያንዳንዱን የዓለም ዜጋ የዕለት ተዕለት ኑሮ የሚያናጋ እና የሚፈታተን የኢኮኖሚ ቦምብ ነው። ዓለም አሁን የቆመችው በሰላምና በመጠነ ሰፊ የሶስተኛው የዓለም ጦርነት መካከል ባለ እጅግ ቀጭን መስመር ላይ ነው። አሜሪካ ለጠፋባት ንብረትና ለሞቱባት ወታደሮች ምን አይነት የኃይል እርምጃ ምላሽ ሰጥ ይሆን? ፕሬዚዳንት ትራምፕ የታወጀውን የየብስ ወረራ ወደ ተግባር ሲቀይሩት ኢራን ያዘጋጀችው የሞት ወጥመድ ምን ሊሆን ይችላል? ለእነዚህ ጥያቄዎች የሁላችሁም የነገ ዕጣ ፈንታ የሚወስኑ ናቸው። እኛም ጉዳዩን በትኩረት እየተከታተል አዳዲስ ሚስጥራዊ መረጃዎች ከጦርነት ቀጠና እንደደረሱን በፈጣን ሰበር ዜና ይዘንላችሁ የምንመለስ ይሆናል። ቃል እንገባለን። የተከበራችሁ ቤተሰቦቻችን የእናንተ ድምፅና ትንታኔ ለእኛ ትልቅ ዋጋ አለው። አሜሪካ በኢራን ላይ የምታደርገው የየብስ ወረራ ለዓለም ሰላም ያመጣል ወይስ የጥፋት መጀመሪያ ይሆናል? የሁቲዎች ነዳጅ እገዳ በሀገራችን ኢትዮጵያ የኑሮ ውድነት ላይ ምን አይነት ተጽዕኖ ይኖረዋል? ያላችሁን ማንኛውንም ሀሳብ ትንታኔ ከታች ባለው የኮሜንት መስጫ ላይ በዝርዝር አስፍሩልን። እያንዳንዱን ሀሳብ በታላቅ አክብሮት እናነባለን። ይህ እጅግ ወሳኝ መረጃ ለሀያሉ ለብዙሃኑ እንዲደርስ ቪዲዮን ላይክ በማድረግ ለወዳጅ ዘመዶ ሼር በማድረግ ዓለም አቀፋዊ ግዴታውን ይወጡ። እንዲሁም በየሰከንዱ የሚወጡ የዓለም ዜናዎችን፣ ስልታዊ ትንታኔዎችና ያልተሰሙ እውነታዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችን ቤተሰቦች ነው። ክብራትና ክብራን ተመልካቾቻችን ዛሬ ያቀረብንላችሁ እጅግ አሳሳቢና አስደንጋጭ ዘገባ ዓለማችን ምን ያክል አደገኛ በሆነ የጥፋት አፋፍ ላይ እንደምትገኝ ቁልጭ አድርጎ የሚያሳይ ነው። ዛሬ በመካከለኛ ምስራቅ ሰማይ ላይ የተቃጡት የአሜሪካ ሲ-17 እና ፒ-8 ግዙፍ የጦር አውሮፕላኖች ጢስ ወታደራዊ ኪሳራን ብቻ የሚያመላክት አይደለም። ይልቁንም ላለፉት አስርተ ዓመታት የቆየው የዓለም የኃይል ሚዛን የሌለ ሀያላን ክንድ የተሰበረ መሆኑን የሚያበስር ትልቅ የታሪክ ምልክት ነው። ኢራን የበቀል ማዕት በሚል በሰነዘረችው ጥቃት የአሜሪካ ወታደሮች ሕይወት ማለፉም ዋሽንግተን እስካሁን ስታስተጋባው የነበረው ኢራን አቅም የላትም የሚለው ትረካ መክኖ እንዲቀር አድርጎታል። በሌላ በኩል ደግሞ የየመኑ ሁቲ በባቢል መንደብ በኩል በሳውዲ አረቢያ ላይ የጣሉት የባህር ላይ እገዳ የዓለምን ኢኮኖሚ ጉሮሮ የሚያንቅና የእያንዳንዱን የዓለም ዜጋ የዕለት ተዕለት ኑሮ የሚያናጋ እና የሚፈታተን የኢኮኖሚ ቦምብ ነው። ዓለም አሁን የቆመችው በሰላምና በመጠነ ሰፊ የሶስተኛው የዓለም ጦርነት መካከል ባለ እጅግ ቀጭን መስመር ላይ ነው። አሜሪካ ለጠፋባት ንብረትና ለሞቱባት ወታደሮች ምን አይነት የኃይል እርምጃ ምላሽ ሰጥ ይሆን?